It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በተለያዩ መንገዶች አግኝታችሁናል፣ ክበሩልን ነው የምንለው። ታዲያ ከመጡት አስተያየቶች መካከል አንደኛው እንደ መሸጋገሪያ እንዲሆን አቤና ሳምሪ በርቱልኝ የሚል አለ። በጣም ነው የምናመሰግነው። እንበረታለን አይባልም? ይባላል። አሜን አልኩ። ሰላም ሰላም አቤ ሳምሪ፣ የዘንድሮ የአርሰናል የተሻለ ተፎካካሪና በዋንጫ የሚያጠናቀቅበት ዓመት ነው ብለን ተስፋ ነበረን። የሆነው ግን የተገላቢጦች ነው። ለእኔ ከዘንድሮ አርሰናል በሁሉም መልኩ የአምናው ይበልጥብኛል፣ በጨዋታም በተፎካካሪነትም ይሻል ነበር። ስለዚህ የዘንድሮ አርሰናል ፌል አድርጓል። ቀጣይ ዓመትም ይበልጥ ፉክክሩ ከዘንድሮ ይጠነክራል። ሊቨርፑልና ማንሲቲ ይበልጥ አስቸጋሪ ይሆናሉ። የሚቀጥለው የውድድር ዓመት ከዘንድሮ አርሰናል የተለየ አይሆንም። ለእኔ ለተከታታይ ዓመት ዋንጫ ካለ መብላት ተቸግረህም ዓመቱን በዋንጫ ማጠናቀቅ እመርጣለሁ። መልካም ቀን ተመኘው ይላል አሉላ ከሸገር ስፖርት ቤተሰብ። አሁን ወደምናነሳው ሀሳብ ሲመራን ሰላም አቤና ሳምሪ፣ የኔው አርሰናል ዘንድሮ ዋንጫ ያነሳል ብዬ ጠብቄ ነበረ። ዋንጫ የማንሳት እድሉም ነበረው። ነገር ግን የአርሰናል ማኔጅመንት በሰራው ስህተት ዓመቱን ሙሉ ያለ ዋንጫ አሳልፍን። ለማንኛውም አቤ ዋንጫ አንስቶ ዓመቱን ማጠናቀቅ የተሻለ ነገር ነው በእኔ ሀሳብ። ማንቼም ሆነ ቶተናም ዋንጫ ከማንሳት አልፎ ምርጥ 6 ውስጥ ገብተው ነው የሚያጠናቅቁት። አስቹ ነኝ ከልደትዬ ወዳችኋለሁ ብሏል። ትዕግስት ቸሩ ሰላም ጤና ይስጥልኝ። ዓመቱን ሙሉ ላለመውረድ ሲጫወቱ የከረሙ ሁለቱ ቡድኖች እነ ሳውዛምፕተን ቀድመው ወረዱላቸው እንጂ ዘንድሮም አይቀርላቸውም ነበር። ሁለቱም በዘመናቸው በጣም የደከመ የውድድር ዓመት ነው ያሳለፉት። በዚህ ዋንጫ ማሳካት ላይ የእነሱ የስኬት ዓመት ተብሎ ከተነገረ አሳፋሪ ነው። ከስፐርስ ይልቅ ዩናይትድ በጣም የከሰረበት ዓመት ነው። ምክንያቱም ዓመቱ በመጣ ቁጥር ለተጫዋቾች የሚያወጣው የተጋነነ ግዢ አንድ የረባ ነገር አልሰራለትም። አሁንም ዋንጫውን ካሳኮ በተመሳሳይ ቀጣይ ዓመት በቻምፒዮንስ ሊግ ለመሳተፍ እድል ማግኘቱ አይቀርምና መጠናከሩ አይቀርም። ነገር ግን ዩናይትድ ቀጣይ ሲስተካከላሉ ወይ ነው? አይመስለኝም። አቤ አንድ ጥያቄ አለኝ። ቶተናም ወይም ዩናይትድ ወርደው ቢሆንና የአውሮፓን ዋንጫ አንዳቸው ቢያሳኩ በአውሮፓ ሻምፒዮን ዋንጫ ይጫወታሉ? ጂጂ ከአቡዳቢ ታይሜር ዛፍ ስር ጥያቄውን አንዴ አነበዋል። ቶተናም ወይም ዩናይትድ ወርደው ቢሆንና የዩሮፓ ሊግን ዋንጫ አንዳቸው ቢያሳኩ በአውሮፓ ቻምፒዮንስ ሊግ ዋንጫ ይጫወታሉ ወይ? የተከለከለ አይደል? 17ኛ ሆኖ ከተቻለ 19ኛ ሆኖ ማይቻልበት ምንም። ያው ያኛው የብቻ ውድድር ነው አይደል? የዩሮፓ ሊግ የሚገኘው በሊግ ውጤትሽ አይደለም አይደለም? በሊግ ውጤትሽ የተገኘ አይደለም የሚሆነው። በዩሮፓ ሊግ ውድድር ላይ ሻምፒዮን ስለሆንሽ የተገኘ ክብር ነው። ቆይ ዩሮፓ ሊጉን ዋንጫ አንስቷል፣ ሊጉ ጋር ስንተኛ ነው የሚባል ቢሆን ኖሮ አሁንም የሚቻል አይሆንም ነበረ፣ በ16ኝነትም በ17ኝነትም። ነገር ግን ይሄ በተለየ መንገድ ጀጅ የምትደረግበት በተለየ መንገዱ በዩሮፓ ሊግ ሻምፒዮንነት ነው የመጣው እና የሊግ ደረጃው የሊግ ውጤትሽ አይሰራም። ለሲቪያ 13ኝነት አልሰራም፣ ለነ ማንቸስተር ዩናይትድም 16ኛ እና 17ኛ ሆነው ሊያሳኩት የሚችሉት ነገር ነው። አሁን ወደ ጉዳያችን እንግባ። መንደርደሪያ እንዲሆኑ ነው ቆንጆ ነው እነሱም ስለተወያዩበት ማለት ነው። አሁን የእናንተን የደመቀ ተሳትፎ የምንፈልግበት ነው። ሀሳባችሁን የእውነት ብትናገሩ ቬንገር ያሉት ነገር አለ። የቬንገርን ሀሳብ የሚደግፉ ሰዎች አሉ። ያንን የቬንገርን አይነት ሀሳብ አፕላውድ የሚያደርጉ ወይም አፕሊፍት የሚያደርጉ ሰዎች አሉ።
እነዚህ አምፕሊፋይ የሚያደርጉት የቬንገር ሀሳብ እንዳለ ሆኖ ደግሞ የነ ሞሪኒዮ ሀሳብ ደግሞ አለ። የነ ቬንገርን ሀሳብ ውድቅ የሚያደርግ እናንተ የቱ ጋር ናችሁ ነው? በቬንገር ሳይድ ወይስ በሞሪኒዮ ሳይድ? እንደ ቬንገርም እንደ ሞሪኒዮ ማላስብም የኔ የራሴ ሳይድ አለኝ ካላችሁ ደግሞ እሱ ነው መንገር ይቻላል። ሶስተኛ ሌላ ኬት ሊያመጡ እንደሚችሉ ባላቅም ካመጡ ግን እናየዋለን አለ ማለት ነው። ስለዚህ የቬንገርን በተወሰነ ደረጃ እናስታውስ። አሰልጣኝ አርሰን ቬንገር በእንግሊዝ ፕሪሚየር ሊግ በጣም ከታወቁ፣ ትልቅ ክብር ካገኙ፣ በጣም ትልቅ ወቀሳና ውግዘትም ከገጠማቸው፣ የስንብታቸው ጥያቄ በብዙ ማህበራዊ ጉዳዮችም ላይ ጭምር ሳይቀር የተነሳባቸው አሰልጣኝ ናቸው። እየወደዷቸውም ቢሆን በወቅቱ ያኔ የተቃወሟቸው ሰዎች አሉ እና እኚህ ሰው ቢን ስፖርት ላይ ቁጭ ብለው ወይም በቢን ስፖርት ስቱዲዮ ተገኝተው ውይይት በሚደረግበት ጊዜ ነው ይሄ ጥያቄ የመጣው። የቶተንሃም ሆትስፐርስ እና የማንቸስተር ዩናይትድ የፍጻሜ ተፋላሚ የመሆን ጉዳይ እውን እየሆነ ሲመጣ፣ ያ ማለት ቶተንሃም በመጀመሪያው ጨዋታ ቦዶ ግሊምትን ሲያሸንፍ 3-1፣ ማንቸስተር ዩናይትድ ሳን ማሜስ ላይ አትሌቲክ ቢልባውን 3-0 በሆነ ውጤት ሲረታ፣ ዞሮ ዞሮ በሁለቱ ክለቦች መካከል የሚደረግ የዩሮፓ ሊግ የዋንጫ ጨዋታ መምጣቱ እንደማይቀር ሲታወቅ ነው የሁለቱን የፕሪሚየር ሊግ የደረጃ ሰንጠረዥ ቦታ እያዩ ሀሳብ መለዋወጥ የተጀመረው። ማንቸስተር ዩናይትድ አሁን 16ኛ ነው። የፕሪሚየር ሊጉ የውድድር ዓመት ሊጠናቀቅ 2 ጨዋታዎች ይቀራሉ። 36 ጨዋታ ነው የተጫወተው። 16ኛ ደረጃ ላይ የተቀመጠው ከነዚህ 36 ጨዋታዎች 39 ነጥብ ሰብስቦ ነው። 11 የግብ ዕዳ ደግሞ አለበት። ቶተንሃም ሆትስፐርስ በተመሳሳይ 36 ጨዋታ ተጫውቷል። ከ36ቱ ጨዋታ ቶተንሃም ሆትስፐርስ 38 ነጥብ ነው የሰበሰበው፣ ግን የግብ ዕዳ የለበትም። 4 የግብ ክፍያ ያለው ቶተንሃም ግን 17ኛ ነው። ከነዚህ 2 የዩሮፓ ሊግ የፍጻሜ ተፋላሚ ከሆኑት ከዩናይትድና ከቶተንሃም ቀጥሎ ያሉት የወረዱ ናቸው። መውረዳቸው የተረጋገጠ ነው። በመካከላቸው ሌላ ክለብ የለም። በነገራችን ቶተንሃም ብለሽ ኢፕስዊች ነው የምትዩ፣ ከዛ ሌስተር እና ሳውዝሃምፕተን። ማንቸስተር ዩናይትድ ስትይ ግን በማንቸስተር ዩናይትድ እና በወረዱት 3 ክለቦች መካከል ቶተንሃም ሆትስፐርስ አለ በ1 ነጥብ በልጦ። ሌሎቹ የ15 የሚሆኑት ክለቦች ከማንቸስተር ዩናይትድ እና ከቶተንሃም በዘንድሮ የውድድር ዓመት በፕሪሚየር ሊግ ውጤታቸው ይሻላሉ። ይህንን እንወቅ። አሁን ይሄ ነገር ተነሳና እንደው 16ኛና 17ኛ ደረጃ ላይ ያሉ ቶተንሃምና ማንቸስተር ዩናይትድ ዩሮፓ ሊግ ዋንጫን ስላሸነፉ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ መሳተፋቸው ልክ ነው ትላለህ ነው ለቬንገር የቀረበው ጥያቄ። አንስተነዋል። ይህንን አስታውሰን የሞሪኒዮን ለማንሳት ስለምንገደድ ነው። የሞሪኒዮን ብቻ ብንናገር ያኔ ቬንገር ምን ብለው ነው የሚል 2 ሰውም ቢሆን እንዳይፈጠረብን ብዬ የዛን ሰዓት ላይ አሰልጣኝ አርሰን ቬንገር የሰጡት መልስ የአውሮፓ እግር ኳስ ማህበር አሰራሩን ቢያጤነው አሉ። እንደውም አንዳንዶች የዘንድሮ የዩሮፓ ሊግ አሸናፊ ወይ ቶተንሃም ወይ ማንቸስተር ዩናይትድን ቢሆኑ እንኳን ቻምፒዮንስ ሊግ እንዳይገቡ ያድርግ የአውሮፓ እግር ኳስ ማህበር እንዳሉ አድርጎ ነው ቬንገርን የጠቀሰው። ዩሮፓ ሊግ ደግሞ ይጫወቱ የሚቀጥለው ዓመት ብለዋል። ይሄንን ቬንገር ግን ለዚህ ዓመት ይስራ፣ አሁን እዚህ ከተደረሰ በኋላ ህግ ይቀየር እያሉ ነው ወይንስ ለሚቀጥለው ጊዜ ግን አሰራሬን ባጤ ነው ይበል ነው? አሁን አሰልጣኝ አርሰን ቬንገር የሚሉት ምንድን ነው? አንድ የነዚህ 2 ክለቦች የሊግ ደካማ ፎርማቸውን ነው የሚያነሱት እሳቸው። ማቴማቲካሊ ማንቸስተር ዩናይትድንም ሆነ ቶተንሃምን ብንመለከት ወደ አውሮፓ የክለቦች ውድድር የሚያስገባቸውን ውጤት ማምጣት አይችሉም። በሊግ ዴድ ነው፣ በቃ የሞተ ጉዳይ ነው፣ ያለቀ ነገር ነው፣ አይቻልም አሉ። በሊግ ጉብዝናቸው የማይችሉትን ነገር በዩሮፓ ሊግ ዋንጫ መብላታቸው ለምን እናስችላቸዋለን? ሁለተኛ የሚያነሱት ነገር የእንግሊዝ ፕሪሚየር ሊግ ላይ ዘንድሮ 5 ክለቦች ወደ ቻምፒዮንስ ሊግ ይገባሉ። በደረጃ ሰንጠረዡ ከ1ኛ እስከ 5ኛ የወጡት ከ1ኛ እስከ 5ኛ የወጡት በቀጥታ ወደ ቻምፒዮንስ ሊግ የሚገቡበት የእንግሊዝ ፕሪሚየር ሊግ እንደገና ደግሞ
ከአንደኛ እስከ አምስተኛ እንደማይወጡ ያወቅናቸው ግን ዩሮፓ ሊግን ዋንጫ ሊያነሱ እርስ በርሳቸው የሚጫወቱትን የሊጉን ሁለት ደካሞች ዩናይትድንና ቶተናምን ስድስተኛ አድርገን ማስገባታችን ልክ አይደለም ነው የሚሉት ቬንገር። አሁን 6 ይበዛል፣ ስለዚህ እንደገና ቢያየው ብለው ይጠይቃሉ። ሶስተኛ የቬንገር ሎጂክ ውስጥ የተቀመጠው ነገር ዩሮፓ ሊግን ለበላ ቻምፒዮንስ ሊግን ማስገባት ምን የሚባል ነገር ነው? የጎበዘው በዩሮፓ ሊግ ነው። ጎብዞ ዋንጫ ያነሳው የዩሮፓ ሊግን ነው። የዩሮፓ ሊግን ዋንጫ ጎብዞ ያነሳን ቡድን ቻምፒዮንስ ሊግ ግባ ለምን ትለዋለህ? ጎብዘሃል በዩሮፓ ሊግ ድገመው ለምን አትለውም? በሚቀጥለው የውድድር ዓመት አንተን ትቼ የዩሮፓ ሊጉን ሻምፒዮን የአምናው ሻምፒዮን እየተባልክ መጫወት ሲገባ አንተን ትቼ ሌሎቹን አላወዳድርም። አንተ በሊግ ውጤትህ አውቶማቲካሊ ኳሊፋይ ማታደርግ እንኳን ቢሆን ለዩሮፓ ሊግ ግባዛ እንበለው እንጂ እንዴት ቻምፒዮንስ ሊግ ላይ ኢንቫይት እናደርጋቸዋለን ነው ተቃውሞ። ይሄው አይደል? ያው የቬንገር ሐሳብ ይሄው ነው ሲጠቃለል ይሄ ነው። በዋና ዋና ጉዳዮቹ ላይ ያው ከዚህም በፊት ተነጋግረናል። አሁንም ግን በደንብ አድርገን ነው ስንነጋገር የተሰጣቸውን መልስ አንጂ ፖስቴኮግሉ ያነሱት ሌሎች ሰዎች ያሉትን የእኛንም ሀሳብ ምናምን ነው። አሁንና ሞሪኒዮ እያለኛ ለምን እንመልሳለን? ሞሪኒዮ መለሱት መልስ ስላለ እዛ ውስጥ ያኛው ቢካተት የተሻለ ነው ነው የምለው እና የሞሪኒዮ ይሻላችኋል ትደግፉታላችሁ ወይስ የቬንገርን የሚል ነው። ስለዚህ ይሄው ነው አይደል? ይሄው ነው የቬንገር ይሄኛው ነው። አሁን ያለሽ ሚዲያ እንደዚህ አይነት ስራ ይሰራል አንዳንዴ። ቬንገር በቀደም ነው የተናገሩት። ሞሪኒዮ አሁን ሪሰንትሊ ምንም ያወሩት ነገር የለም በዚህ ጉዳይ፣ ግን ከዚህ በፊት ያሉት አለ። ከዚህ በፊት 2017 ላይ ከማንቸስተር ዩናይትድ ጋር ሆነው ዩሮፓ ሊግን አሸንፈዋል። ያኔ ማንቸስተር ዩናይትድ በሊጉ 6ኛ ነው፣ ቻምፒዮንስ ሊግ አይገባም ነበር። በሊጉ 6ኛ ሆኖ ዩሮፓ ሊግን ዋንጫ ስለበላ ግን ቀጥታ ገባ። ማንን ነው ቦታ የነጠቀው? ቼልሲ ነው። የሆነን ቡድን ብቻ ነጠቀ ብቻ ነው። ቼልሲን አምና ነው የነጠቀው። ኤፍ ኤ ካፕ ሲበላ ዩሮፓ ሊግ ገባ። ቼልሲ ወደ ኮንፈረንስ ሊግ ወረደ። ያኔ 2017 ላይ ግን ማንቸስተር ዩናይትድ በፕሪሚየር ሊጉ 6ኛ ነበር የጨረሰው። በዩሮፓ ሊግ ግን ዋንጫ በሉ አያክስ አምስተርዳምን አሸንፈው። ስለዚህ የዩሮፓ ሊግ ሻምፒዮን ስለሆነ ማንቸስተር ዩናይትድ በቀጣዩ የውድድር ዓመት ቻምፒዮንስ ሊግ ላይ መግባት ይችላል። እርሱት 6ኛ መሆኑን አለ የአውሮፓ እግር ኳስ ማህበር አሰራር። ያኔ ግን እቺ ነገር በትንሹ እንደ ቬንገር ሳይሆን በትንሹ ግን ተነስታለች። በፕሪሚየር ሊጉ ያልቻላችሁትን በዩሮፓ ሊግ ዋንጫ በማንሳት ልችሉ ነው ምናምን አሉ። አሁን ይልሽ ጋዜጠኛ እንደዚህ አይደለም የሚያደርገው። 2017 ላይ ሞሪኒዮ ኦልሬዲ ቬንገር አሁን ላሉት ነገር መልስ ሰጥተዋልና ወቁት መልሳቸው ይሆናል። እናስታውሳቸው የማስታወስ ስራ ሰራለሁ ሚዲያው ተነስ። ኦኬ ስለዚህ ሌስ ሪፈሪት በቃ ምንም ማድረግ ስለማይቻል ምንድነው ያኔ ሞሪኒዮ የተናገሩት ነገር ወይም ያነሱት ነገር ምንድነው ስንል የሞሪኒዮ መልስ በሚከተለው መንገድ ይቀርባል። እሳቸው የሚያነሱት ነገር ለእኛ ለማንቸስተር ዩናይትዶች አሉ በ2017 በጣም ከባድ የውድድር ዓመት ነበር፣ አስቸጋሪ የውድድር ዓመት ነበረ። ነገር ግን አስቸጋሪውን የውድድር ዓመት ፋይናሊ በመጨረሻ አሪፍ ሲዝን አደረግነው አሉ። አስቸጋሪ የውድድር ዓመት የሆነው ለምንድን ነው? 6ኛ ስለሆኑ በፕሪሚየር ሊግ። አሪፍ ያደረጉት በምንድን ነው? ዋንጫ ስላሸነፉ ዩሮፓ ሊግን። ስለዚህ በፕሪሚየር ሊጉ የተገኘን 6ኝነት የከባድ ወይም የአስቸጋሪ የፈታኝ የውድድር ዓመት መገለጫ ሲያደርጉት ዩሮፓ ሊግን ማሸነፍን ደግሞ ምርጥ የውድድር ዓመት አደረጉት። ከዚህ በኋላ ነው ዋናው ጉዳይ የሚመጣው። ይሄንን ካሉ በኋላ we prefer to qualify for the Champions League this way። ወደ ቻምፒዮንስ ሊግ ለመግባት 2 መንገድ አለ። 1 በፕሪሚየር ሊጉ 1ኛ፣ 2ኛ፣ 3ኛ፣ 4ኛ መውጣት። 2 ዩሮፓ ሊግን አሸንፈሽ ቻምፒዮንስ ሊግ መግባት። አሁን የአውሮፓ ቻምፒዮንስ ሊግን ለመቀላቀል ካሉት መንገዶች
የመጀመሪያው ምርጡ ተመራጭ እንደ ሊቨርፑል ዘንድሮ እንደ ሊቨርፑል ማለፍ ነው ሞሪኒዮ የሚሉት። ሊግሽን አሸንፈሽ የሊጉን ዋንጫ ወስደሽ ቻምፒዮንስ ሊግ ሰተት ብለሽ መግባት። በሞሪኒዮ ምርጫ ሁለተኛው የተሻለው የቻምፒዮንስ ሊግ አገባብ ወይም እኔ የምመርጠው ያሉት እሳቸው ዋንጫዬን በልቼ የዩሮፓ ሊግ ሻምፒዮን ተብዬ ቻምፒዮንስ ሊግ ሰተት ብሎ መግባት። ሁለተኛ ወጥቼ ግን ዋንጫ ሳልበላ ቻምፒዮንስ ሊግ ከምገባ፣ ሶስተኛ ወጥቼ ግን ዋንጫ የሌለበት ቻምፒዮንስ ሊግ ከምገባ፣ አራተኛ ወጥቼ ምንም የማላገኝበት ዋንጫ የዚህ ውድድር ዓመት እንትን አሸንፏል የማልባልበት ቻምፒዮንስ ሊግ ከምገባ ዩሮፓ ሊግን በልቼ የዩሮፓ ሊግን ዋንጫ አጣጥሜ ከደጋፊዎቼ ጋር ሰለብሬት አድርጌ ከዋንጫ ጋር ቻምፒዮንስ ሊግን ብቀላቀል እመርጣለሁኝ እኔ አሉ። ይህንን ነው እሳቸው የእኔ መምረጫ አሉ። እሳቸው ይህንን በእንግሊዝኛው ስናስቀምጥ we prefer to qualify for the Champions League this way than to finish fourth, third or finish second አሉ። ሁለተኛ ጨርሶ ዋንጫ በሌለበት ቻምፒዮንስ ሊግ ከሚገባ ዩሮፓ ሊግን ዋንጫ በልቶ ቻምፒዮንስ ሊግ ቢገባ አይሻልም ወይ ነው የሚሉት እሳቸው። ይህንን መንገድ እንመርጣለናል። ፍላጎት ነበረን አሉ ሞሪኒዮ። ወደ ቻምፒዮንስ ሊግ መግባት ፍላጎት ነበረ። ኦብጀክቲቫችንም ነው፣ አላማችንም ነው፣ ማሳካት አለብን ዘንድሮ ብለን ያስቀመጥነው ነው። ይሄንን ፍላጎታችንን ከዋንጫ ጋር ስናሳካው ጎበዞች እንባላለን እንጂ እናንት ደካሞች እንዴት እንባላለን ነው ይልሳቸው። ገብቶሻል? የምናሳየው ዋንጫ አለን እኛ። ኢምፖርታንት ነው ደግሞ ታይትሏል። የአውሮፓ የክለቦች ውድድር ሁለተኛው ትልቅ ውድድር ነው። ስለዚህ አንድ ኢምፖርታንት፣ አንድ በጣም ጠቃሚ፣ አንድ በጣም ትልቅ የሚባል ዋንጫን በልተህ ሁለተኛ እንደወጣው ቻምፒዮንስ ሊግ ላይም አለህበት፣ ሶስተኛ እንደወጣውም ቻምፒዮንስ ሊግ ላይም አለህበት፣ አራተኛ እንደወጣውም ቻምፒዮንስ ሊግ ላይ አለህበት። እኛም እነሱም አለንበት። እኛ ዋንጫ አለን፣ እነሱ ዋንጫ የላቸውም ነው ቬንገር ማነው ሞሪኒዮ የሚሉት። አሁን ይህንን እንግዲህ የቬንገርን መንገድ መምረጥ ወይም የሞሪኒዮ ሀሳብ ላይ መስማማት ይችላሉ። አሁን እኮ ማንቸስተር ዩናይትድ ብለዋል ያኔ 2017 ላይ በቃ ዓለም ላይ ለክለቦች የተዘጋጀውን ሁሉ ዋንጫ የበላ ቡድን ነው። ዩሮፓ ሊግን ስላሸነፍን እኮ ነው ይሄ የሆነዋል። ይህንን እንዴት ነው በአራተኝነት ልተካው የምችለው አላሉ። በሶስተኝነት በሁለተኝነት በጭራሽ አልተካውም። በጭራሽ ሁሉንም አንድ ክለብ ህይወት እስካለ ድረስ እስከተፈጠረ እስከተንቀሳቀሰ እስከተወዳደረ ድረስ ሊያሸንፍ የሚችለው ዋንጫ ያልበላ ነው የለም። የማንቸስተር ዩናይትድ ታሪክ ውስጥ ነው ይሄ ያለው። እንዲገባ አድርገናል አለ። ግን ቻምፒዮንስ ሊግ ላይ ደግሞ ገብተናል አለ ሞሪኒዮ። ይሄ መንገድ እንደውም ውቡ መንገድ ነው ነው የሚሉት። ወደ ቻምፒዮንስ ሊግ መግቢያው እንደውም ውቡ ተመራጩ መንገድ ይሄ ነው ነው የሚሉት። ዌንገር ደግሞ ምን ሲደረግ እንደውም የአውሮፓ እግር ኳስ ማህበር ቢያጤናው ይላል። የዘንድሮ የአውሮፓ የዩሮፓ ሊግ ጨዋታ ግን ትንሽ ለየት ይላል። አሪፍ ነው አሪፍ አይደለም አይደል ነው ሀሳብ በሰጭበት ደስ ይለኛል። ማንቸስተር ዩናይትድ እና ቶተንሃም ከተጫወቱ በኋላ ማንቸስተር ዩናይትድ ሌላ ጨዋታ አለው በፕሪሚየር ሊግ አውቀሻላ። ኦልድ ትራፎርድ ላይ ፕሪሚየር ሊጉ አያልቅም። ቀድሞ ነው ፕሪሚየር ሊጉ ማለቅ በፊት ነው እነሱ የሚጫወቱት። ከበሸቅሽም ጉድሽ ነው። ድርቅ ካደረግሽ ደግሞ ዋንጫ ካሸነፍሽ ደግሞ ኦልድ ትራፎርድ ላይ ካስቶን ቪላ ጋር አላቸው። ጨዋታው የነገ ሳምንት ነው አይደል? የነገ ሳምንት ነው የዩሮፓ ሊግ። ከዛ ደግሞ ይቀጥላል። ሳምንቱ መጨረሻ ነው ያን በቃ ሮብ ተጫውተሽ እሁድ እንደመጫወት በይ ያው የሆነ ሌላ ያለመደነውን አይነት ለየት ያለ መልክ ይሰጣል። ያኔ ባለክራንቾቹ በዛው ሰለብሬት እያደረጉ ነው ያለቀው። አሁን ግን እንደዛ የለም። እሺ እዚህ ላይ ሮብ ተጫውተሽ 10 እሁድ ሮብ ነው 21 ዩሮፓ ሊግ ሮብ ሐሙስ አለ የለመድ ነው ሮብ ነው ዋንጫው ጨዋታ በ21 ከዛ በ25 ሁሉም የፕሪሚየር ሊግ የመጨረሻ ጨዋታዎች 12 ሰዓት ላይ ይደረጋሉ። ማንቸስተር ዩናይትድ በሜዳቸው ከሚጫወቱ ክለቦች መካከል አንደኛው ነው። አስቶን ቪላን
ይገጥማል። የዩሮፓ ሊግ ዋንጫን አንስቶ የሚያደርገው ጨዋታ ከሆነ በጣም ትልቅ ሴሌብሬሽን ከደጋፊዎቻቸው ጋራ በሜዳቸው ስለሆነ ጨዋታው የሚደረገው ሊኖር የሚችልበት እድል ነው። ካልሆነም ደግሞ ያው ግዴታ ግን ደግሞ ምንድነው የማንቸስተር ዩናይትድ ደጋፊዎች አይ ቲንክ በዚህ ጨዋታ ላይ አመጽ ጠርተዋል። አይተሻል የግሌዘር ቤተሰቦች ማንቸስተር ዩናይትድን ኦውን ያደረጉበት 20ኛ ዓመት ሊከበር ነው እና ያንን በጣም ከፍተኛ ተቃውሞ የምናሰማበት ቀን ይሆናል እያሉ ነው። ድል ካለ እንዴት ይሆናል? ድል ከሌለ ግን በጣም ትልቅ ተቃውሞ ይሆናል ብዬ ነው ማስበው። ግን ቬንገርና ሞሪኒዮ ላይ አንቺ ሀሳብ እንስማ እንጂ። እሺ አይ የቬንገርም ሀሳብ ከዚህ በፊት እኔ ብዙም የተቀበልኩት አይደለም። አንደኛ 6 የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የገቡት ራሱ የአውሮፓ ቻምፒየንስ ሊግ ባመቻቸው አሰራር ሂደት መሰረት ነው። በአዲስ መንገድ ነው አይደለ? ዘንድሮ ነጥብ እየሰበሰቡ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች የተሻለ ደረጃ ከሌሎቹ ሊጎች ነጥብ ስላላቸው ነው ተጨማሪ 5ኛ ከአንደኛ እስከ 5ኛ ደረጃ ድረስ ያሉት ክለቦች ወደ ቻምፒየንስ ሊግ እንዲገቡ የተደረገው። ስለዚህ አዲስ አሰራር ነው። ምንም ያን ያክል ይሄ ማስተካከያ ምናምን የሚጠየቅበት አልመሰለኝም። ምክንያቱም ለእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ብቻ የተሰጠ እድል አይደለም። ነገ የስፔን ክለቦች በዛ ልክ ብርታታቸውን ካሳዩ 5 ተፈቅዶላቸዋል። ቤልባኦ አልፎ ዋንጫ ቢበላ ኖሮ እነሱም 6 የሆኑ ነበር። የጣሊያንም ያንን ቢያሳኩ ተመሳሳይ ነው። የፈረንሳይም ቢሆን እንደዛ ለሁሉም የተሰጠ እድል ነው። በላሊጋው ደረጃም ሊገባ ይችላል እና ግን በዛ መንገድ ስለሆነ ለብቻው የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ላይ ብቻ የመጣ እድል አድርጎ መውሰድ አይገባም ብዬ ነው ማስበው። አንደኛው ይሄ ነው። ሁለተኛ የዩሮፓ ሊግ የሆነ ፕሮግረስ ቢኖረው ደስ ይለኛል ብዬ ነው ማስበው። ማለት የዩሮፓ ሊግን ማሸነፍ ቻምፒየንስ ሊግ ማስገባቱ ለተሳታፊ ክለቦቹ የበለጠ መነቃቃትን ሞቲቬት የሚያደርግ ነገርን የሚሰጥ ነው። ልክ ኮንፈረንስ ሊግ ያሸነፈ ክለብ እንደገና ወደ አውሮፓ ሊግ ለመግባት ጥረት እንደሚያደርግ እድሉ እንደሚመቻችለት ማለት ነው። ስለዚህ በዛ መንገድ ነገሮች እድገት እያሳዩ መሄዳቸው ያን ያክል ችግር አለው ብዬ ለማሰብ ይከብደኛል። ዋነኛው ነገር ይሄኛው ሀሳብ የተሰጠበት ምክንያት ቶትናምና ማንቸስተር ዩናይትድ በዘንድሮ የውድድር አመት በጣም አስቸጋሪ ጊዜ ስላሳለፉ ነው እና አሁን ይህንን አስቸጋሪ ጊዜ ያሳለፉበትን መንገድ የዩሮፓ ሊግ ዋንጫን ማንሳት ሙሉ በሙሉ ያስረሳላቸዋል የሚለው ሌላ ጥያቄ ይመስለኛል። እኔ ሳስበው አሁን ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን ማሸነፉ ምን ያክል እንደሚጠቅመው ስንናገር ነበር። ወደ ቻምፒየንስ ሊግ መግባቱን ብቻ አይደለም የሚታየው ከማንቸስተር ዩናይትድ ጋር ተያይዞ የገንዘቡም ጉዳይ አለ፣ ክለቡን የማጠናከርም ጉዳይ አለ። ብዙ ነገሮች አብሮ ይታያሉ እና በዛ መንገድ ወደ ቻምፒየንስ ሊግ መግባቱ ጥሩ የውድድር አመት ሳያሳልፍ በማንቸስተር ዩናይትድ ታሪክ በጣም አስቸጋሪ የሚባል ጊዜ ያሳልፈው በዚህ አይነት መንገድ የውድድር አመቱ መጠናቀቁ ይገርማል። ግን የውድድር አመቱን ሙሉ በሙሉ እንደ ስኬት አድርገን ምንቆጥርበት እድልም ደግሞ ይፈጠራል ብዬ አላስብም። ከዚህ በፊት አሞሪምም እንዳሉት ነው በቃ ብዙ መስተካከል ያለባቸው ጉዳዮች አሉ። ምክንያቱም አሁን ሲወጡ የነበሩት መረጃዎችና ራሳቸው ሩበን አሞሪምም ትላንትና የተናገሩት ወደ ማንቸስተር ዩናይትድ ከመጡ በኋላ ካደረጓቸው 25 ጨዋታዎች በሊጉ ማሸነፍ የቻሉት 6 ብቻ ነው። ይሄ በጣም ትንሽ ነው ለማንቸስተር ዩናይትድ ሲሆንና በቃ የመዋረድ አይነት ስሜት ነው የሚሰማኝ ብለው ተናግረዋል። እና በሊጉ ላይ ማንቸስተር ዩናይትድ ያስመዘገበው ውጤት በጣም ደካማ ነው። ግን በግልባጩ ደግሞ ስታስበው ዩሮፓ ሊግን አሁን ለብቻው ከሊጉ አውጥተን ምንመለከተው ከሆነ በጣም ጠንካራ እኮ ነው። ጨዋታዎች አለመሸነፉን ያየንበት፣ ብዙ ጨዋታዎች ያሸነፈ መሆኑን የተመለከትንበት ነው። ምናልባት አንዳንድ ጨዋታዎች ላይ ማንቸስተር ዩናይትድ ባይሸነፍም እንኳን ያሳየው ፐርፎርማንስ ግን ጥያቄ ሊነሳ የሚችልበት ቢሆንም ግን ደግሞ በቃ በውድድሮች ላይ የሚያጋጥም አንደኛው ነገር ነው ብለን አስበን እስከ ዋንጫው ጨዋታ ድረስ ሄዶ ቀጥሏል እና ለማንቸስተር ዩናይትድ ይህንን የውድድር አመት በዋንጫ ማጠናቀቅ ብዙ መልክ ያለው ነው ብዬ ነው ማስበው። ግን እንደው የሞሪኖን ሀሳብ ወይንም ደግሞ የቬንገርን ሀሳብ በተመለከተ ምረጪ ብባል እንዴት ነው መሰለ የምመርጠው? ለምሳሌ አሁን ኖቲንግሃም ፎረስት ቢገባ ደስ ይለኝ ነበር። ማለት የሆነ ዋንጫ ቢያነሳ አይደለም። ቆይ ልል የፈለኩት ምንድነው
የዘንድሮ የዩናይትድም ሆነ የቶትናም የውድድር አመት በሊጉ ላይ ያላቸው ነገር በጣም በጣም አስከፊ ነው እና በዚህ መንገድ ሊጉን ጨርሰው ግን ደግሞ የሆነ ዋንጫ ኖሯቸው ስታይ የሆነ የተፋለሰ ነገር ይኖረዋል አይደል? ምክንያቱም ጥንካሬ አላየንም የሊጉን ብቻ የምናየው ከሆነ። ግን የዩሮፓ ሊግን ደግሞ ቅድም እንዳልኩት ለይተን ካየ ነው በራሱ የተለየ ቶትናም እኔ በዩሮፓ ሊግም ላይ ያን ያክል ጥንካሬውን አሳይቷል ብዬ አላስብም። የማንቸስተር ዩናይትድ ነው ትንሽ ለየት የሚለው ጥንካሬም ተብሎ ባይገለጽም ወይንም የተለየ መልክ ነበረው ብሎ ለማውራት የሚመቸው የማንቸስተር ዩናይትድ ነው እንጂ የቶትናም ያን ያክል ጥንካሬ የታየበት ነው ብሎ ለማሰብም ይቸግረኛል። አሁን ልክ ኖቲንግሃም ፎረስት ለምሳሌ በሊጉ ላይ ጥሩ ተፎካካሪ ሆኖ መጥቷል እስከ ውድድር አመቱ መጨረሻ ድረስ። በዛ መንገድ መጥቶ ምናልባት በዩሮፓ ሊግ ላይ እየተወዳደረ ቢሆን ኖሮና የሆነ ዋንጫ ቢያነሳ ዲዘርቭ ያደርጋል ምናምን ትላል። የማንቸስተር ዩናይትድ እና የቶትናም ግን በጣም ለየት ያለ ነው። አስተያየት ለመስጠትም የሚከብድ ነገር አለው ብዬ ነው እኔ የማስበው። አሁን አንቺ ያልሽው ሀሳብ ገብቶኛል፣ ግን እኔ አልቀበለውም። ለምንድነው ማልቀበለው ወይም በዚህ መንገድ ቢታይ አይሻልም ወይ የምለው ሀሳብ ምንድነው? ሁለቱን ቀላቅለን መፍረድና አስተያየት መስጠታችን ልክ አይደለም ብዬ ነው ማምነው። ሁለቱን ቀላቀልነው ምንድነው የፕሪሚየር ሊግ ፎርማቸው በቃ ራሱን ችሎ በፕሪሚየር ሊግ እኮ ተዳኙበት። ለምሳሌ ቅድም ስለ ዳኛው ስታነሺ አንድ ዳኛ ያን ያጠፋው ጥፋት ቅጣት ተቀጥቶበት ካለፈ በኋላ ምናምን ብለሽ ያነሳሽው ነገር አለ አይደል? በቃ ማንቸስተር ዩናይትድ በፕሪሚየር ሊጉ ደካማ ስለሆነ በታሪኩም አይቶት የማያውቅ ደጋፊውም ያለመደው አይነት ድክመት ስለደከማ 16ኛው በቃ ከዛ በላይ እኮ የሚሄድ ነገር የለም። 18ኛ ቢኮን ኖሮ ይወረድ ነበር። 16ኛ አደረሳቸው ድክመታቸው ማለት ነው። ኢትስ ፔንፉል ለማንቸስተር ዩናይትድ ደጋፊ፣ ኢትስ ፔንፉል ለማንቸስተር ዩናይትድ አሰልጣኝና ተጫዋቾች። በእነሱ የማንቸስተር ዩናይትድ ተጫዋችነት ወቅት የሆነ ነገር ስለሆነ ያማቸዋል። ኢንጆይ አያደርጉት ውርደትን ማንም ኢንጆይ ስለማያደርግ ብለን ማለት ነው። ይሄ ደግሞ የዩሮፓ ሊግ ውድድር ሲሆን ዩሮፓ ሊግ ላይ ማንቸስተር ዩናይትድን ለምረው ጠንካራ ማንለው ጠንካራ ነው እንጂ እንደውም ከየት አመጣው የዩሮፓ ሊግን ጥንካሬ ነው የምንለው። ምክንያቱም በዩሮፓ ሊግ እስካሁን ያደረገውን ጨዋታ አንዱንም አልተሸነፈም። ሆም ኤንድ አዌይ አንድ ጨዋታ አልተሸነፈ ማንቸስተር ዩናይትድ። በፕሪሚየር ሊጉ ያለበትን ጎል የማስቆጠር ችግር በዩሮፓ ሊግ አታየውም። የፕሪሚየር ሊጉን ድክመት ተውሰን ስለ ዩሮፓ ሊግ አስተያየት መስጠት አንችልም። ዩሮፓ ሊጉን ለብቻው በጉብዝና በጥንካሬ ፌርሊ ካወራን እንደውም ይገባዋል የሚባለው ማንቸስተር ዩናይትድ ይዞት በመጣው የድል ጉዞ ማለት ነው። አትሌቲክ ቢልባውን በድምሩ 7-1 ማሸነፍ፣ አንድ ቡድን ላይ ማንቸስተር ዩናይትድ 7 ጎል አግብቷል። ሆም ኤንድ አዌይ በፕሪሚየር ሊግ በተፈልግ ልታገኛት። የማንቸስተር ዩናይትድ የውድድር አመቱ የፕሪሚየር ሊጉ ደካማነት ልክ ነው። በፕሪሚየር ሊጉ 16ኛ ያደረሳቸው እሱ ነው። ፔሪድ እዛ ጋር ያልቃል። ያንን ፎርማቸውን እዚህ ላይ ቢያመጡ ኖሮ ፋይናሊስት አይሆኑም ነበር። ቻምፒዮንስ ሊግ ላይ ፋይናሊስት ከሆኑት ኢንተር ሚላንና ፓሪስ ሳን ዠርማ ጨምሮ ሌሎቹ 34 ክለቦች ቢያንስ አንድ የተሸነፈ ነው ሁሉ። ዩሮፓ ሊግ ላይ ሌሎቹ ክለቦች ቢያንስ አንድ የተሸነፉ ናቸው። ማን ዩናይትድ ኢዝ ዘ ኦንሊ ቲም በዩሮፓ ሊግ እና በቻምፒዮንስ ሊግ ከተሳተፉት 72 ክለቦች ምንም ሽንፈት ያላጋጠመው ማንቸስተር ዩናይትድ ብቻ ነው። እንደውም ጥያቄው መሆን አለበት ብዬ የማምነው እኔ የዩሮፓ ሊግ ጉብዝናቸውንና ጥንካሬያቸውን ለምን በፕሪሚየር ሊጉ መድገም አቃታቸው? ምንድነው አመክንዮ ነው እንጂ ማለት ያለብሽ ሎጂክ ዋት ኢዝ ዘ ሎጂክ ቢሃይንድ ይሄንን ድልና እዚህ ጋር ያለው ነገር ለምን ሳይሆን ቀረ? እዚህ ምንድነው የተለየ ሞቲቬት የሚያደርጋቸው? እዚህ የኖክአውት ጌም ለማንቸስተር ዩናይትድና ለአሞሪም ለምን ተመቻቸው? እዛ ጋር ያለው የፕሪሚየር ሊጉ የዙር ጨዋታ ለምን ከበዳቸው? ፕሪሚየር ሊጉ ሲሆን ለምን፣ ዩሮፓ ሊጉ ሲሆን ለምን እያሉ ማንሳትና መነጋገር ነው እንጂ የሚቻልና የሚሻለው ማንቸስተር ዩናይትድ በዩሮፓ ሊግ ይኸውልሽ ሳምሪ ምንድነው መሰለሽ በአጭሩ ለማስቀመጥ ለቶተንሃምም ቢሆን ማንቸስተር ዩናይትድ ቶተንሃም ከማንቸስተር ዩናይትድም የባሰ ነው እኮ 17ኛ የሆነው ስለ ባሰ ነው። ግን ቶተንሃምም ሆኑ ማንቸስተር ዩናይትዶች እነሱን እንርሳና የውድድር አመቱ ሲጀመር ገና የውድድር አመቱ ሲጀመር የፕሪሚየር ሊግ
የኤፍኤ ካፕ፣ የካራባኦ ካፕ፣ የዩሮፓ ሊግ፣ የቻምፒዮንስ ሊግ፣ የኮንፈረንስ ሊግ ውድድሮች እንዳሉ ስናውቅ ለእያንዳንዳቸው ውድድሮች ተወዳዳሪዎች እንዴት እንደሚዳኙ ህግ ተቀምጧል አይደል? ማን የት ድረስ ይጓዛል የሚለው ነገር ሳይታወቅ ዩናይትድ ፋይናሊስት ይሁን አይሆን ሳናቅ፣ ዩናይትድ 16ኛ እንደሚሆን ሳናቅ፣ ቶተናም ፋይናሊስት እንደሚሆን ሳናቅ፣ ቶተናም 17ኛ እንደሚሆን ሳንረዳ መረጃው ሳይኖረን ገና እንኳን የዘንድሮን የሚቀጥለውን ዓመት እኮ አሰራሩን እናውቀዋለን። ሲቀየር ደግሞ ተቀየረ የሚሉንም ነገር ስለሚነግሩ እስካሁን ያለው አሰራር የሚቀጥለው ዓመት ላይ የሚደገም ነው። ስለዚህ ገና ያኔ ውድድሩ ሳይጀመር በፊት የተጻፈ ህግ አሰራር እንዲህ ከሆነ እንዲሆናል፣ እንዲህ ከሆነ እንዲሆናል፣ እንዲህ ከሆነ እንዲሆናል ተብሎ ማንንም ሳያዩ ያወጡት የውድድር ደንብ ዩናይትድን ሲያዩ ለምን መነጋገሪያ ይሆናል? ይሄ ነው እንደውም ልክ ያልሆነው ነገር። ኮስችን መደረግም አልነበረበት። ቶተናምን ሲያዩ ለምን ይሆናል? ኮስችን ለምን ይደረጋል? ማንንም ሳይ ቦዶ ግሊምት ይለፍ ኦሎ ማርሴይ ይለፍ ምንም ሳይታወቅ እንዲህ ካረክ ታልፋለህ ብሏል፣ ጽፏል። ፕሪሚየር ሊጉ ላይ እንዲህ ብትሆን ምናምን የሚባል ነገር የለም። ኢሪስፔክቲቭ ኦፍ ዩር ፕሌስ ኢን ዘ ፕሪሚየር ሊግ ቴብል ነው የሚለው። በሊግሽ ቴብል ላይ የሚኖርሽን ቦታ ከግምቱ ሳላስገባ በርትተ ዩሮፓ ሊግ ነው ዋንጫ ከበላህ ቻምፒዮንስ ሊግ ላይ አለህበት። ኦልሬዲ በሊጉም ደግሞ ጥሩ ውጤት የምታመጣ ከሆነ ቻምፒዮንስ ሊጉን ያው ከሁለቱም አግኝታል፣ ጎበዝና አንተ ተገባለህ ነው። ግን ዩሮፓ ሊግን በልተህ በሊጉ ደግሞ ቻምፒዮንስ ሊግ የሚያሳትፈን ውጤት ካጣህ እኔ የቻምፒዮንስ ሊግን ቦታ ሰጣለሁ በዩሮፓ ሊግ ሻምፒዮንነት ተብሎ በጣም ቀደም ብሎ የወጣ ነው። አሁን ማንና ማን እንደሚጫወቱ ስናውቅ ግን ይሄ ልክ ነው ብለን መነሳታችን ራሱ ልክ አይመስለኝም። እኔ እንደኔ ነው ማለት ልክ ስናይ ማን እንደሆነ ስናይ ምናምን ነው የሚሆነው። ማን እንደሆነ ስናይ ከወደ ፕሪሚየር ሊግ አይተን ምናምን መሆን አለበት ብዬ አላምንም። እኔ ብሏላ ህጉ ላይ ምን ይላል? ኢሪስፔክቲቭ ኦፍ ዩር ፕሌስ ኢን ዩር ሊግ ቴብል ምንም ይሁን ምን አያገባኝም ስለሷል። ምክንያቱም በውድድር ባለቤትነትን ብትወስጂው ይሄንን ውድድር የሚያወዳድረው የአውሮፓ እግር ኳስ ማህበር ነው ዩሮፓ ሊግን። የእንግሊዝ ፕሪሚየር ሊግ ላይ የአውሮፓ እግር ኳስ ማህበር ባለቤትነትም የለውም። እዚህ ላይ ቴብልህ እንዲኮነ ምናምን አይደል አይደል? ስለዚህ በራሱ ውድድር ላይ የራሱን የውድድር ደንብ አውጥቷል። ማንና ማን ለፍጻሜ እንደሚደርሱ ሳያቅ ለፍጻሜ የሚደርሱት ክለቦች በሊጋቸው የሚኖራቸው ቦታ ላይ መረጃ ሳይኖረው ያወጣው ህግ ለማንቸስተር ዩናይትድ እና ለቶተናም በጥሩ ጊዜ መጣ። በሊግ ሲያቅታቸው በዩሮፓ ሊግ ሊያሳኩት ነው። ከሁለት አንዳቸው ያሳኩታል። አሁን ጥያቄው ሞሪኒዮ እንዳሉት ዋንጫ በልቶ ቻምፒዮንስ ሊግ መግባት ይሻላል ወይስ ቬንገር እንዳሉት ዩሮፓ ሊግ ስለተበላ ቻምፒዮንስ ሊግ መግባት የሚባል ነገር መኖር የለበትም። ዩሮፓ ሊግን ለበላ ዩሮፓ ሊግን ደግሞ ይወዳደር። የቱ ነው ልክ? የቱ ነው የእናንተ ሀሳብ? ሁለቱ ሰዎች ሀሳብ ሰጡበት ስለተባሉ ነው ወሬውን ያመጣ ነው። እሺ፣ በጣም ብዙ አስተያየቶች ነው ያየ ነው። እናመሰግናለን አድማጮቻችን በዚህ ልክ ስለተሳተፉ። ሀሳቦቻቸውን እንግዲህ ሙሉ ለሙሉ ዩቲዩባችንም ላይ ስናስቀምጠው ከስራ ሀሳባቸው ሊስቱና እንወቀው እስኪ። ጥሩ ነው። አዎ እንደዛ እናደርጋለን። መልካም ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር። Shaker Sport 2010